ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በሰሜን ወሎ ዞን ራያ ቆቦ ከትላንት ጀምሮ በከባድ መሳሪያ የታገዘ ውጊያ ተቀስቅሷል። በጎንደር ቀጠና ደግሞ ሁለት የአገዛዙ ክፍለ ጦሮች ተበትነዋል ሲሉ የፋኖ ኃይሎች አስታውቀዋል። በሌላ በኩል ከቆቦ ወደ አላማጣ በወታደራዊ ተሽከርካሪዎች ሲንቀሳቀስ የነበረ የአገዛዙ ጦር ዋጃ ላይ በትግራይ ኃይሎች መንገድ ተዘግቶበታል ተብሏል። በዝርዝር እንመለከታለን። የብልጽግና አገዛዝ በነዳጅ ምርቶች ላይ 30% ግብር ከሚቀጥለው ወር ጀምሮ ሊሰበስብ ነው። የብልጽግና የኢትዮጵያ አገዛዝ ለረጅም ጊዜ የዘለቀውን የነዳጅ ድጎማ ማንሳት ጭማሪ ሲያደርግ የቆየ ቢሆንም አሁን ደግሞ ተጨማሪ 30% ታክስ ልጥል ነው ብሏል። በዝርዝር እናየዋለን። የተባበሩት መንግስታት የጸጥታው ምክር ቤት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለጋዛ ያቀረቡትን ባለ 20 ነጥብ እቅድ የሚደግፈውን የአሜሪካ ረቂቅ ውሳኔ አጸደቀ። በእቅዱ ውስጥ ዓለም አቀፍን የሚያረጋጋ ኃይል መመስረትን የተካተተ ሲሆን አሜሪካ እንደምትለው በርካታ ስማቸው ያልተጠቀሰ ሀገራት አስተዋጽኦ ለማድረግ ሀሳብ አቅርበዋል። በዝርዝር እናየዋለን። ዩክሬን እስከ 100 የሚደርሱ ፈረንሳይ ሰራሽ ራፋኤል ኤፍ4 ተዋጊ አውሮፕላኖች እንዲሁም የተሻሻሉ የአየር መከላከያዎች ልታገኝ ነው። እነዚህ የጦር መሳሪያዎች ኪየቭ ራሷን ከሩሲያ ከባድ ጥቃቶች የመከላከል አቅሟን ለማሳደግ ያስችላታል ተብሏል። ተመልካቾቻችን አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ እንዲሆንላችሁ እንመኛለን። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። በሰሜን ወሎ ዞን ራያ ቆቦ ከትላንት ጀምሮ በከባድ መሳሪያ የታገዘ ውጊያ የተቀሰቀሰ ሲሆን በጎንደር ቀጠና ደግሞ ሁለት የአገዛዙ ክፍለ ጦሮች ተበትነዋል ሲሉ የፋኖ ኃይሎች አስታውቀዋል። ከቆቦ ወደ አለማጣ በወታደራዊ ተሽከርካሪዎች ሲንቀሳቀስ የነበረው የአገዛዙ ጦር ዋጃ ላይ በትግራይ ኃይሎች መንገድ ተዘግቶበታል ተብሏል። በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ቀጠና በከባድ መሳሪያዎች የታገዘ ውጊያ መቀስቀሱን የአካባቢው የኢትዮኒውስ የመረጃ ምንጮች ተናግረዋል። በትላንትናው ዕለት ህዳር 8 2018 ዓ.ም ከቀኑ 9 ሰዓት ከ30 ጀምሮ በቀጠለው ውጊያ ከፍተኛ ወታደራዊ ጉዳት መድረሱም ነው የተሰማው። ከባድ መሳሪያዎችን የያዘ በርካታ የአገዛዝ ጦር ከቆቦ ከተማ ሆርማትና አራዱም ወታደራዊ ካምፕ ወጥቶ ወደ ዋጃና አላማጣ አቅጣጫ መንቀሳቀሱ ተከትሎ ነው ውጊያ የተቀሰቀሰው የሚሉት የአካባቢ መረጃ ምንጮች፣ በተለይ ቆቦ አማያ ሚካኤል አካባቢ የተደረገው ውጊያ በከባድ መሳሪያዎች የታገዘ ነው ሲሉ አስረድተዋል። አገዛዙ በዚሁ አማያ ሚካኤል የተባለ አካባቢ የድሮን ጥቃት መፈጸሙ ነው የመረጃ ምንጮቻችን ጨምሮ የነገሩ። በበርካታ ወታደራዊ ተሽከርካሪዎች ወደ ራያ አላማጣ ለመጓዝ እንቅስቃሴ ጀምሮ የአገዛዙ ጦር ዋጃ ከተማ መግቢያ ማዶ ከተማ የተባለ ቦታ ላይ በትግራይ ኃይሎች መንገድ እንደተዘጋበት ኢትዮኒውስ ከመረጃ ምንጮች አረጋግጣለች። የአገዛዙ ጦር ዋጃ ከተማ ሳይደርስ ወደ አዲስ ቅኝ ቀበሌና ሌሎች አካባቢዎች የሞርታርና ሌሎች ከባድ መሳሪያዎች መተኮስ ተከትሎ ከፋኖ ኃይሎች ጋር ውጊያ ገጥሟል ነው ያሉት የአካባቢ ነዋሪዎች። በዚህም ከዋጃ ከተማ ወደ ቆቦ ቀጠና በሚገኙ አማያ ኒበር አዩብ ረከታና ጨፌ መንደር አካባቢዎች ከባድ ውጊያ መደረጉ የታወቀ ሲሆን ጮቢ በር አካባቢ የከባድ መሳሪያ ድብደባ ተደርጓል ተብሏል። በአገዛዙ ጦር በተፈጸመ የከባድ መሳሪያ ተኩስም አንዲት እናት ሲገደሉ ሁለት ወጣቶችም ቆስለዋል ሲሉ የመረጃ ምንጮቻችን ጨምሮ ተናግረዋል። በቆቦ ወረዳ አማያ ሚካኤል አካባቢ የተቀሰቀሰው ውጊያ ቢጭሮም ባይባዋ ጀመዶ ማርያምና ኒኒበርና አካሎ መቀጠሉም ነው የታወቀው። በተለይም በወረዳው ኒኒበር አካባቢ እስከ ምሽት 2 ሰዓት የከባድ መሳሪያ ተኩስ ቀጥሎ እንደነበረ የኢትዮኒውስ የመረጃ ምንጮች አክለው ተናግረዋል። በአካባቢው የተቀሰቀሰው ውጊያ እና የትግራይ ኃይሎች ዋጃ ከተማ ላይ የአገዛዙ ጦር ወደ አላማጣ እንዳያልፍ መንገድ መዝጋታቸው በቀጠናው የሚደረገውን ውጊያ እንዳያባብሰው ስጋት እንዳላቸው ነዋሪዎች ተናግረዋል። በተመሳሳይ በደቡብ ወሎ ዞን አምባሰል ወረዳ ቆንጥሮና ውጫሌ አካባቢ እንዲሁም በአልብኮ ወረዳ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። የፋኖ ኃይሎች በአምባሰል ቆንጥሮ አካባቢ የአገዛዙ ጦር አመራሮች ሰራዊታቸውን በሚያወያዩበት ወቅት ድንገተኛ ውጊያ ከፍተው ነው ወታደሮች መገደላቸው የተሰማው። ይህን ተከትሎ የአገዛዝ ጦር ከውጫሌ ከተማ ሆኖ ወደ ቁንጥሮና ውጫሌ ዙሪያ ተደጋጋሚ የከባድ መሳሪያ ድብደባ ማድረጉ ታውቋል። የፋኖ ኃይሎች በኩላቸው በቡድን መሳሪያዎች አጸፋ ተኩስ ከማሰማት ባለፈው ወደ ውጫሌ ከተማ መግባት ውጊያ ከፍተው በአገዛዙ ጦር ላይ ጉዳት ማድረሳቸውን አፋባ ምኒልክ ዕዝ አስታውቋል። በክልሉ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በጎንደር ቀጠና የተለያዩ አካባቢዎችን መቀጠሉ ታውቋል።
በሰሜን ጎንደር ዞን ዳባት ወረዳ ጅሬ ጃኖራ የተቀሰቀሰ ውጊያ ለአምስተኛ ቀን ቀጥሏል ሲሉ የፋኖ ኃይሎች የመረጃ ምንጮች ተናግረዋል። አገዛዙ በየቀኑ ከፍተኛ ቁጥር ያለው ሰራዊት ወደ አካባቢው ያስገባ ውጊያ ቀጥሏል ያሉት የመረጃ ምንጮቻችን በተለይም አንቃሽ አካባቢ ከባድ ውጊያ አለ ብለዋል። የፋኖ ኃይሎች በኩላቸው ወደ ጥራይና የተንቀሳቀሰው የአገዛዝ ጦር በፋኖ ብርሰበት ምት ተበትኗል ሲሉ አስታውቀዋል። በቅርቡ 10ኛ ሰሜን እዝ ሆኖ ደባርቅ ከተማ ላይ የተመሰረተው የአገዛዝ ጦር 68ኛና 72ኛ ክፍለ ጦሮች ናቸው። ጥራይና ቀጠና ፋኖ ኃይሎች ውጊያ ተበትነዋል ሲሉ የፋኖ ኃይሎች ያስታወቁትም አገዛዙ ከአርማጮ፣ ጠገዴ፣ ደባርቅ፣ አምባ ጊዮርጊስና ዳባት አካባቢዎች ኃይል በማንቀሳቀስ ነው ወደ ጥራይና፣ አጅሬ ጃኖራ፣ እንቃሽና ዛሬማ ውጊያ የከፈተው። በአካባቢው የተቀሰቀሰው ውጊያ ተባብሶ መቀጠሉን ተከትሎ በውጊያ የደረሰውን ዝርዝር ጉዳት ለጊዜው ማወቅ አልተቻለም ሲሉ የአካባቢው መረጃ ምንጮችም ለኢትዮ ኒውስ ተናግረዋል። በተመሳሳይ በምዕራብ ጎንደር ቀጠና ማይደሪ እና ሹማሬ እንዲሁም ምዕራብ አርማጭሆ አካባቢ በተደረጉ ውጊያዎች ሰብአዊና ቁሳዊ ጉዳት መድረሱ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ በበኩሉም በአካባቢው የተደረገ ውጊያ ድል አድርገናል ሲል ያስታወቀው። በሸዋ ቀጠና በዛሬው ዕለት ህዳር 9 2018 ዓ.ም የፋኖ ኃይሎች በከፈቱት ድንገተኛ ጥቃት ደግሞ የአገዛዙ ጦር 103ኛ አየር ወለድ ክፍለ ጦር አባላት መገደላቸውን የፋኖ ኃይሎች አስታውቀዋል። ጥቃቱ የተከፈተው በዞኑ ይፋት ቀጠና ሸዋሮቢት ከተማ ዙሪያ ዋንዛ የመድኃኔዓለም ተረተር በተባለ አካባቢ መሆኑን ያስታወቁ የፋኖ ኃይሎች በጥቃቱ የ103ኛ አየር ወለድ ኮማንዶ አባላት ተገድለዋል ብለዋል። በሌላ በኩል በነዋሪ ከተማ 8 ንጹሃን የፋኖ አባል ቤተሰብ አላችሁ በሚል ምክንያት ብቻ ከመስከረም 28 2018 ጀምሮ በግፍ ታስረው እንደሚገኙ የመረጃ ምንጮች ተናግረዋል። አገዛዙ የፋኖ ወንድም ቤተሰብና ሌላም አካል አላችሁ ማለት ንጹሃን እያሰረ የሚያንገላታ ሲሆን በተለያዩ ከተሞች ታግቶ የሚኖሩና ከፍርድ ቤት ውጭ ለወራት የታሰሩ በዚህ አይነት ምክንያት በርካታ የአማራ ተወላጆች መኖራቸው ይታወቃል። የብልጽግና አገዛዝ በነዳጅ ምርቶች ላይ 30% ግብር ከሚቀጥለው ወር ጀምሮ ሊሰበስብ መሆኑ ተሰምቷል። የብልጽግና የኢትዮጵያ አገዛዝ ለረጅም ጊዜ ዘለቀውን የነዳጅ ድጎማ ማንሳት ጭማሪ ሲያደርግ የቆየ ሲሆን አሁን ደግሞ ተጨማሪ 30% ታክስ በመጣል ከኢኮኖሚ ማሻሻያዎች አንዱን ሊተገብር ነው ብሏል። ይህ ታክስ ከህዝቡ ከሚቀጥለው ታህሳስ ወር ጀምሮ የሚሰበሰብ ሲሆን የኑሮ ውድነትን ያባብሳል ተብሎ ስጋት ተፈጥሯል። ይህን አዲስ እርምጃ በነዳጅ ምርቶች ላይ 15% ተጨማሪ ሴት ታክስ እና 15% ኤክሳይዝ ታክስ ቀረጥን ያካተተ አጠቃላይ 30% ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱ መሰብሰብ ይጀምራል ብሏን አገዛዙ። መንግስት በዚህ አዲስ የግብር አወቃቀር እስከ ታህሳስ 2018 ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሁሉም ወጪዎች የመሸፈን ግብ ላይ ለመድረስ ማቀዱን ዘገባዎች አመላክተዋል። የገንዘብ ሚኒስቴር በተያዘው በጀት ዓመት 2018 በነዳጅ ምርቶች ላይ አጠቃላይ 30% ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ከሁለት ወራት በፊት በጠቅላላ የዜጎች በጀት አቀራረብ ወቅት በዝርዝር አስቀምጦ ይፋ ማድረጉ ይታወሳል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ መሆኑ የግብር ጭማሪ ዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋት ሊከሰት እንደነበረ በተደጋጋሚ ቅሬታዎች ቢነሱ አገዛዙ ግን ለጦርነት የሚያውለውን ኢኮኖሚ ለመደገሙ በሚል ከዜጎች አሁን ከፍተኛ ግብር እየሰበሰበ ይገኛል። በተጨማሪም የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ከትላንት በስቲያ ከነዳጅ ሪፎርም ትግበራ አብይ ኮሚቴ አባላት ጋር የሪፎርሙን አፈጻጸም በተመለከተ ግምገማ አድርገዋል የተባለ ሲሆን በዚህም በአስቸኳይ እንዲጀምር ተወስኗል ተብሏል። በወሰን አካባቢ የሚገኘው የነዳጅና ኤነርጂ ባለስልጣን ዋና መስሪያ ቤት የእድሳት ስራን በመጎብኘት የማጠናከሪያ ሀሳቦች ተሰጥተዋል ተባለ ሲሆን የነዳጅ ባለስልጣንም ይህን 30% ታክስ በአስቸኳይ መሰብሰብ እንዲጀምር ውሳኔ ተላልፎለታል ነው የተባለው። የተባበሩት መንግስታት ጸጥታው ምክር ቤት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለጋዛ ያቀረቡትን ባለ 20 ነጥብ እቅድ የሚደግፍ የአሜሪካ ረቂቅ ውሳኔ አጸደቀ። በእቅድ ውስጥ ዓለም አቀፍ የሚያረጋጋ ኃይል ወይም አይኤስኤፍ መመስረት የተካተተ ሲሆን አሜሪካ እንደምትለው በርካታ ስማቸው ያልጠቀሱ ሀገራት አስተዋጽኦ ለማድረግ ሀሳብ አቅርበዋል። ውሳኔው ዩናይትድ ኪንግደም፣ ፈረንሳይና ሶማሊያን ጨምሮ በ13 ሀገራት የተደገፈ ሲሆን ሀሳቡን የሚቃወሙ ድምጽ የሰጡ ሀገራት የሉም። ሩሲያና ቻይና በውሳኔው ላይ ድምጽ ከመስጠት ታቅበዋል። ይህንን ውሳኔ መቀበል የተኩስ አቁም ስምምነቱን ለማጠናከር ወሳኝ እርምጃ ነው ሲሉ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ቃል አቀባይ ተናግረዋል። ሐማስ ውሳኔው የፍልስጤማውያን መብቶችና ጥያቄዎች አላሟላም በሚል ውድቅ አድርጎታል። ውሳኔው ከጸደቀ በኋላ በቴሌግራም ላይ ሐማስ እቅዱ ህዝባችንን የሚቃወሙ በጋዛ ሰርጥ ላይ ዓለም አቀፍ የሞግዚት አስተዳደር ያስገድዳል ብሏል። በጋዛ ሰርጥ ውስጥ ለዓለም አቀፍ ኃይል ተግባራትና ሚናዎች ሰጥቶ መመደብ፣ ትግሉን ትጥቅ ማስፈታት፣ ገለልተኛነቱን ማስወገድና ወረራውን የሚደግፍ የግጭት አካል እንዲሆን ማድረግ ነው ሲል አክሏል። በውሳኔው መሰረት የማረጋጋት ኃላፊነት ያለው የተባለው ዓለም አቀፉ ኃይል ወይም አይኤስኤፍ
ከእስራኤል እና ከግብጽ ጋር በመሆን አዲስ ከተመለመለና ከሰለጠነ የፍልስጤም የፖሊስ ኃይል ጋር በመሆን የድንበር አካባቢዎችን ለመጠበቅና ሐማስን ጨምሮ መንግስታዊ ያልሆኑ የታጠቁ ቡድኖችን በቋሚነት ትጥቅ የማስፈታት ሂደቱን ለማረጋገጥ ይሰራል ተብሏል። እስካሁን ድረስ በጋዛ ያለው የፖሊስ ኃይል ስራውን እያከናወነ ያለው በሐማስ ስር ሆኖ ነው ተብሏል። ቢቢሲ የተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክል ዋልትስ ለምክር ቤት ተናገሩት ብሎ እንደዘገበው ከሆነ በጋዛ ይሰማራል የተባለው ዓለም አቀፍ የሚያረጋጋ ኃይል አካባቢውን በማስጠበቅ የጋዛን ወታደራዊ ኃይል የማስወገድ፣ የሽብር መሰረተ ልማትን የማፍረስ፣ የጦር መሳሪያዎችን የማውጣትና የፍልስጤም ሰላማዊ ዜጎችን ደህንነት የማረጋገጥ ኃላፊነት ተሰጥቶታል። የጸጥታው ምክር ቤት የፍልስጤም የሰለጠኑ ባለሙያዎች ከፖለቲካ ነጻ የሆነ ኮሚቴ አስተዳደርን የሚቆጣጠርና የጋዛ መልሶ ግንባታና የሰብአዊ እርዳታ አቅርቦትን የሚቆጣጠር የሰላም ቦርድ የተባለ የሽግግር አስተዳደር አካል እንዲፈጠር አጽድቋል። በውሳኔው መሰረት ከ2 ዓመታት የጦርነት ጊዜ በኋላ ጋዛን መልሶ ለመገንባት የሚደረገው የገንዘብ ድጋፍ የሚመጣው በዓለም ባንክ ከሚደገፍ የትረስት ፈንድ ነው ተብሏል። በውሳኔው መሰረት ዓለም አቀፍ የሚያረጋጋ ኃይልና የሰላም ቦርድ ከፍልስጤም ኮሚቴና ከፖሊስ ኃይል ጋር አብረው ይሰራሉ። ትራምፕ የጸጥታው ምክር ቤትን ውሳኔ ታሪካዊ ሲሉ የጠሩት ሲሆን ለሰላም ቦርዱ እውቅናና ድጋፍ ለማድረግ የሚያስችል መንገድ ነው ብለዋል። የመጨረሻው አባላት በቅርቡ ይፋ ይደረጋሉ ይላሉ። ሊቀመንበሩ ራሳቸው ትራምፕ እንደሚሆኑ ይጠበቃል ይላል ቢቢሲ። ትራምፕ ይህ በተባበሩት መንግስታት ታሪክ ውስጥ ከተላለፉ ታላላቅ ውሳኔዎች አንዱ ሆኖ ይቆጠራል፣ በመላው ዓለም ተጨማሪ ሰላምን ያመጣል ሲሉ በትሩዝ ሶሻል ማህበራዊ ገጻቸው ላይም ጽፈዋል። ከቀደሙት ረቂቆች በተለይም ውሳኔው ወደ ፍልስጤም የራስን እድል በራስ የመወሰንና የሀገርነት አስተማማኝ መንገድ ያመለክታል። እስራኤል የፍልስጤም ሀገር መሆንና ጥብቃ ትቃወማለች። ይህም ወደፊት ግዛትነትን በሚወስደው መንገድ ላይ ትልቅ እንቅፋት ነው። ቁልፍ የአረብ ሀገራት የውሳኔው አርቃቂዎች የፍልስጤምን የራስ እድል በራስ የመወሰን በጽሁፍ ውስጥ እንዲካተት ጫና አድርገዋል ይላል ቢቢሲ። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ውሳኔ ወደ ተጨባጭና በአስቸኳይ ወደ መሬት ላይ ወደሚወርድ እርምጃ መተርጎምና የሁለት ሀገራት መፍትሄ ለማሳካት የፖለቲካ ሂደት ማምጣት እንዳለበት አጽንኦት ሰጥተዋል። ዩክሬን እስከ 100 የሚደርሱ ፈረንሳይ ሰራሽ ራፋሌ ኤፍ4 ተዋጊ አውሮፕላኖች እንዲሁም የተሻሻሉ የአየር መከላከያዎችን ልታገኝ ነው። እነዚህ የጦር መሳሪያዎች ኪየቭ ራሷን ከሩሲያ ከባድ ጥቃቶች የመከላከል አቅሟን ለማሳደግ ያስችላል ብለዋል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ከፈረንሳይ አቻቸው ኢማኑኤል ማክሮን ጋር በፓሪስ አቅራቢያ በሚገኝ የአየር ማረፊያ ስምምነቱን የያዘ ሰነድ ከተፈራረሙ በኋላ እርምጃውን ታሪካዊ ሲሉ አድንቀውታል። የራፋሌ ኤፍ4 ጀቶቹ እስከ 2035 ድረስ ሙሉ በሙሉ ለዩክሬን ለማስረከብ የታቀደ ሲሆን የጠላት አውሮፕላኖች እንቅስቃሴ የሚጠልፉ ድሮኖችን በጋራ ማምረት በዚሁ ዓመት ይጀምራል ተብሏል። እስካሁን ድረስ የጦር መሳሪያዎችን ግዢ ወጪ ለመሸፈን የገንዘብ ምንጭ ከየት እንደሚገኝ ያልታወቀ ቢሆንም ነገር ግን ፈረንሳይ የአውሮፓ ህብረት ድጋፍ ለማግኘትና የታገዱ የሩሲያ ንብረቶች ለመጠቀም አቅዳለች ይላል ቢቢሲ። የሩሲያ እንዳይንቀሳቀሱ የታገዱ ንብረቶች መጠቀም 27 አባላት ያሉት የአውሮፓ ህብረትን ለሁለት የከፈለ ውሳኔ ሆኖ ቆይቷል። ዜሌንስኪ ሰኞ ዕለት ከማክሮን ጋራም በጋራ በሰጡ መግለጫ ይህ ከሚቀጥለው ዓመት ጀምሮ ለ10 ዓመታት የሚቆይ ስትራቴጂካዊ ስምምነት ነው ብለዋል። በተጨማሪም ዩክሬን በጣም ጠንካራ የፈረንሳይ ራዳሮች፣ 8 የአየር መከላከያ ስርዓቶችና ሌሎች የተሻሉ የጦር መሳሪያዎች ታገኛለች ብለዋል። ዜሌንስኪ እንዲህ ያሉት የተሻሉ ስርዓቶችን መጠቀም የአንድ ሰው ህይወትን መጠበቅ ማለት ነው፣ ይህ በጣም አስፈላጊ ነው ሲሉ በመግለጫቸው ላይ አጽንኦት ሰጥተውም ተናግረዋል። ሩሲያ ከቅርብ ወራት ወዲህ በዩክሬን ላይ በሰው አልባ አውሮፕላኖችና በሚሳይሎች የምትፈጽመው ጥቃት በመጨመር በኤሌክትሪክ ኃይልና በባቡር መሰረተ ልማት ላይ ውድመትን አርሳለች። በዚህም የተነሳ በመላ ሀገሪቱ ከፍተኛ የሆነ ኤሌክትሪክ ኃይል መቆራረጥ ደርሷል። ኪየቭና ምዕራባውያን አጋሮቿ የጦር ወንጀል ሲሉ በገለጹት በዚህ ጥቃት በርካታ ሰላማዊ ዜጎችም ተገድለዋል። በሰሜን ምስራቅ ዩክሬን በምትገኘው ባላኪያሌም ከተማ ባለፈው ምሽት የሩሲያ ሚሳኤል ጥቃት 3 ሰዎችን ሲገድል 15 ደግሞ ቆስለዋል ሲሉ የአካባቢው ባለስልጣናት ተናግረዋል። ከዜሌንስኪ ጋር በመሆን መግለጫ የሰጡት ማክሮን 100 ራፋኤል እያቀድን ነው፣ ያ በጣም ትልቅ ነው፣ ለዩክሬን ጦር ኃይል እንደገና መወለድ የሚያስፈልገው ይህ ነው ብለዋል። የፈረንሳይ ፕሬዝዳንት አክለውም ዩክሬን ለሚመጣው ለማንኛውም ነገር እንድትዘጋጅ መርዳት እንደሚፈልጉ ተናግረዋል። እነዚህ ራፋኤል ተዋጊ ጀቶች የዩክሬን ሰማይ ለመጠበቅ ወሳኝ ተደርገው ተቆጥረዋል። ምክንያቱም ሀገሪቱ በድንበር አካባቢዎችና በከተሞች ላይ የሚፈጸሙ የረጅም ርቀት የአየር ጥቃት ለመከላከል አቅም የላትም። የዩክሬን መከላከያ ተንታኝ ሰሪሂን ኩዝን ሩሲያውያን በወር 6000 የሚወነጨፉ ቦምቦች እየተጠቀሙ ነው፣ ለአየር ላይ ውጊያ የሚያገለግል 200 ኪሎ ሜትር ርቀት የሚሸፍን የፈረንሳይ መሳሪያ ማግኘት አስፈላጊ ነው፣ ምክንያቱም ሩሲያን 230 ኪሎ ሜትር የሚሸፍን የራሳቸው ስሪት ይሆናላቸውና ሲል ለቢቢሲ ተናግረዋል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።